ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ የፈ ፊደልን በመጠቀም እንዴት ቃል መመስረት እንዳለብን እያንዳንዳቸውን አብረን የምናየው የሚሆነው። እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር መማር ለምትፈልጉ ቀለል ባለ ሁኔታ በሳምንት 5 ቀን እያስተማርን ነው የምንገኘው ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አቀላጥፋችሁ ማንበብና መጻፍ የምትችሉበትን ቅድመ ሁኔታዎችን ሁሉ ጨርሰን ተዘጋጅተን እንጠብቃችኋለን። አዲስ ተመዝጋቢዎች ካላችሁ ቅድሚያ እንሰጣለን። በተለይ ደግሞ ለጀማሪዎችና ምንም አይነት የአማርኛ ፊደል እውቅና ለሌላቸው ልዩ ትኩረት እንሰጣለን። ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ ብቻ አማርኛን አቀላጥፋችሁ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ የምትችሉበትን ነገር ሁሉ አዘጋጅተን ጨርሰናል። ምዝገባ ላይ እንገኛለን። እናንተም አሁኑኑ በመመዝገብ ከትናንትናው የጨለማ ማንነት ወደ ብርሃን የምትሄዱበትን መንገድ ሁሉ አዘጋጅተን እየጠበቅናችሁ ነው። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ረጋ ብላችሁ ተከታተሉኝ። መሰረታዊ የሆኑ የአነባብ ስልቶችን አብረን እናያለን። እንዲሁም ቃል ለመመስረት ብዙዎች ተቸግራችሁ ይሆናል። እንዴት ነው አገጣጥሜ ማንበብ የምችለው? ፊደልን ማንበብ እችላለሁ፣ ነገር ግን ማገጣጠም አልችልም ብላችሁ ለምትቸገሩት ሁሉ ዛሬ ልዩ መፍትሄ ይዤላችሁ መጥቻለሁ። ስለዚህ የመጀመሪያው ስራችን ቃልን አገጣጥሞ ለማንበብ የሚያስፈልገን መሰረታዊ ነገር ፊደላትን ነጣጥሎ ማወቅ ነው። ፊደላትን ነጣጥለን ካወቅነ አገጣጥመን ለማንበብ ምንም የሚያስቸግር ነገር አይኖርም። ፊደላትን አውቃለሁ ነገር ግን እንዴት አገጣጥሜ ላነብ እችላለሁ ብለሽ የምትቸገረው እህቴ ወይም ብለህ የምትቸገረው ወንድሜ ና ወደኔ። መጀመሪያ ፊደላትን በደንብ አቀላጥፈን ካወቅነ ወደ ሁለተኛው ስቴፕ ስንሄድ ድምጽና ቅርጹን ማወቅ መቻል አለብን። ድምጽና ቅርጹን ካወቅነ አገጣጥሞ ለማንበብ ደግሞ በጣም ቀላል ነው። ስለዚህ እዚህ ጋር የተዘረዘሩ ፊደሎች አሉ። ለምሳሌ እናንተ ፊደሎችን ታውቃላችሁ እንበል። ተ አለ፣ ጠ አለ፣ ራ አለ። እነዚህ ሶስቱን ፊደሎች ታውቃላችሁ፣ ነገር ግን በአንድ ላይ ማንበብ ቸግሯችኋል። ልብ በሉ። 1 2 3 ፊደል አለ። 1 2 3 ብላችሁ ማንበብ ትችላላችሁ አይደል? ቁጥሩን ይሄንን ፊደልም ልክ እንደዛ መጥራት ነው። መጀመሪያ ፈ እንላለን፣ ከዛ ጠ እንላለን፣ ሁለቱን ፈጠ እንላለን። ፈና ጠ መቼም ለመጥራት አይከብዳችሁም አይደለ? ፈ ብለን ነዛ ጠ አልነ፣ ፈጠ ወደ አንድ ማምጣት ፈጠ። ፈና ጠን ፈጠ ብለን እናወራቸዋለን። ራን ስንጨምርበት ደግሞ ፈጠራ የሚል ቃል ይሰጠናል። ማንበብ ማለት ይሄ ነው። ፈጠራ የሚል አንድ ቃል ሰጠን ማለት ነው። መጀመሪያ ፈንና ጠን ስናነብ ፈጠ ይሆናል። ከዛ ራን ስንጨምርበት ደግሞ ፈጠራ የሚል አንድ ቃል ሰጠን ማለት ነው። ፈጠራ። ወደ ሁለተኛው ስንሄድ ደግሞ መጀመሪያ ፈ አለ፣ ከዛ ው አለ፣ ከዛ ስ አለ። እነዚህን ሶስቶችን አገጣጥመን ለማንበብ መጀመሪያ ፈንና ውን ወይም የአንደኛውና ሁለተኛውን እናገጣጥማለን። ፈ ው ሁለቱ ምን ይላሉ? ፈው። ከዛ ማን ቀርቶናል? አንድ አለ። ስለዚህ ይህንን ባንድ ላይ ስናደርገው ፈውስ፣ ፈውስ የሚል አንድ ቃል ይሰጠናል ማለት ነው። ፈውስ የሚል አንድ ቃል ይሰጠናል። ከዚህ በመቀጠል የመጀመሪያው ፈ ፊደል አለ፣ ሁለተኛው ተ ፊደል አለ፣ ሶስተኛው ና ፊደል አለ። መጀመሪያ ፈንና ተን እናያይዘው። ፈተ ይላል አይደለ? ፈተ። ከዛ ናን ስትጨምሩት ደግሞ ፈተና የሚል ቃል ይሰጠናል። ስለዚህ አንድን ቃል ለማገጣጠም ማድረግ ያለብን ነገር ፊደላትን መነጣጠል ነው። ፊደላትን የተነጣጠለ ፊደላትን ወደ አንድ ማምጣት ነው። ተነጣጥለው ተበታትነው የነበሩ ፊደላትን ወደ አንድ መሰብሰብ ነው። ለምሳሌ አንድ ዶሮ እዚህ ጋር አንድ ዶሮ ደግሞ እዛ ማዶ ብትሆን ሁለቱንም የተለያየ ቦታ ነው ያየናቸው አይደለ? እዚህ አንድ ዶሮ ከዛ አንድ ዶሮ ነው እንጂ የምንላቸው መቼም ዶሮዎች አንልም። ወደ አንድ ስናመጣቸው ግን አንድ ላይ ብናያቸው እነዛ ሁለቱ የተነጣጠሉ ቦታ ላይ ያሉ ዶሮዎች ብለን እንጠራቸዋለን አይደል? ስለዚህ ፊደሎችን የሆነ ቦታ የተነጣጠሉትን ወደ አንድ ስናመጣቸው በአንድ ድምጽ ይነበባሉ። የየራሳቸውን ከሆኑ ግን ለምሳሌ እዚህ ጋር ፈን እዚህ ጋር ብናያቸው ፈረ እዛ ደግሞ ለብለን ልናነባቸው ነው። ወደ አንድ ስናመጣቸው ግን አንድ ቃል ይሰጡናል ማለት ነው። አንድ ቃል ይሰጡናል። ስለዚህ ፈተና የሚለውንም በዚህ መልክ ማንበብ እንችላለን ማለት ነው። ማንበብ እንችላለን። ወደ ሁለተኛው ስንሄድ ፉ አለ፣ እዚህ ጋር ፉ አለ፣ ከ አለ፣ ረ አለ፣ ራ አራተኛው። ስለዚህ የመጀመሪያው ፉ ነው የሚለው፣ ከዛ ከ ነው። በአንድ ላይ ሁለቱን እናንብባቸው። ፉከ፣ ፉከ። ከዛ ስራን ጨምሩት። ፉከራ የሚል ቃል ይሰጠናል። ፉከራ፣ ፉከራ። እዚህ ጋር ፉ አለ፣ ከዚህ ጋር ጨ አለ፣ ከዚህ ጋር ት አለ። መጀመሪያ ፉንና ጨን በአንድ ላይ አንብቦ ፉጨ፣ ፉጨ። ከዛስ ት፣ ፉጨት የሚል አንድ ቃል ሰጠን ማለት ነው። ፉጨት፣ ፉጨት።
ከዛ ወደ ሁለተኛው ስንሄድ ደግሞ መጀመሪያ ፉ አለ፣ ከዛ ል አለ። ፉ ከዛ ል በአንድ ላይ ሁለቱን ስንጠራው ፉ ል ፉል የሚል ቃል ይሰጠናል ማለት ነው። ፉል። ከዚህ ጋር ደግሞ ፊ ሶስተኛ አለ፣ ል ስድስተኛ አለ፣ ም ስድስተኛ አለ። መጀመሪያ ፊና ልን እናንብብ። ፊል ፊል። ከዛስ ምን ጨምሩበት? ፊልም 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 የሚል ቃል ይሰጠናል ማለት ነው። ፊልም። መጀመሪያ እዚህ ጋር ፊ እንላለን፣ ከዛ ደ እንላለን፣ ከዛ ል እንላለን። መጀመሪያ ፊና ደን በአንድ ላይ ፊደ የሚል ቃል ይሰጠናል። ፊደ የሚል ቃል ይሰጠናል። ከዛ ልን ስንጨምርበት ፊደል 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 የሚል ቃል ይሰጠናል። ወደ አራተኛው ስንሄድ ደግሞ መጀመሪያ ፋ አለ፣ ከዛ ይ አለ፣ ከዛ ዳ አለ። መጀመሪያ ፋ እና ይን እናያይዛቸውና ፋይ ላላደለ ፋይ ፋይ ከዛ ዳን ጨምሩበት በአንድ ላይ ስናነበው ፋይዳ የሚል ቃል ይሰጠናል። ፋይዳ የሚል ቃል ይሰጠናል። ፋ አራተኛ፣ ኖ ሰባተኛ፣ ስ ስድስተኛ አለ። መጀመሪያ ፋና ኖን አያይዟቸው ፋኖ ፋኖ ከዛ ስ ጨምሩበት ፋኖስ ፋኖስ የሚል ቃል ይሰጠናል። ፋኖስ። እችኛዋ ደግሞ ፋ አራተኛ አለች፣ ሲ ሶስተኛ አለች፣ ካ አራተኛ አለች። መጀመሪያ ፋና ሲ ፋሲ ይላል አይደለ? ፋሲ ከዛ ካን ጨምሩበት ፋሲካ የሚል ቃል ይሰጠናል። ፋሲካ። እዚች ጋር ደግሞ ፌ አምስተኛዋ አለች፣ ቨ የመጀመሪያው አለ፣ ን ስድስተኛው አለ። መጀመሪያ ፌና ቨን አያይዙ ፌቨ ፌቨ የሚል ቃል ይሰጠናል። ፌቨ ከዛ ንን ስጨምሩበት ደግሞ ፌቨን ይላል አይደለ? ፌቨን የሚል ቃል ሰጠን ማለት ነው። ፌቨን የሚል በቀላሉ እንደዚህ አድርገን ቃላትን መጻፍ እንችላለን። ከዚህ በመቀጠል ደግሞ ፍ ስድስተኛው አለ፣ ስ ስድስተኛ አለ፣ ሀ አራተኛ አለ። መጀመሪያ ፍና ስን አያይዙት ፍስ ፍስ ትርጉም የለውም አይደለ? የግድ ሌላ ቃል ሌላ ፊደል ያስፈልገዋል። ስለዚህ ሃን ስንጨምርበት ፍስሃ ይላል። በአንድ ላይ ስናነባው ይሄ ምንድነው የሚለው? ፍስሃ ፍስሃ የሚል ቃል ይሰጠናል ማለት ነው። ፍስሃ። ሌላው ፍ ስድስተኛ አለ፣ ት ስድስተኛ አለ፣ ህ ስድስተኛ አለ። ሁሉም ስንተኛ ናቸው? ስድስተኛ። ስለዚህ ፍና ትን አያይዙ መጀመሪያ ፍትህ ፍትህ። ከዛ ህ ባትሉት ራሱ ድምፁ ይመጣል። ፍትህ ስትሉ ራሱ ይጎትተዋል ራሱ ይጎትተዋል። ስለዚህ ፍትህ የሚል ቃል ይሰጠናል ማለት ነው። በአንድ ላይ ስናነበው ምን ይላል? ፍትህ ፍትህ የሚል ቃል ይሰጠናል። ከዚህ በመቀጠል የምናገኘው ደግሞ ፎ ነው። ፎ ሰባተኛ፣ ቶ ሰባተኛ። በአንድ ላይ ፎና ቶ ፎቶ የሚል ቃል ይሰጠናል። ፎቶ። እኛ ደግሞ ፎ ሰባተኛ፣ ቅ ስድስተኛ። ሁለቱም ብቻ ስለሆኑ ፎቅ፣ ሁለቱም በአንድ ላይ ስናያይዛቸው ፎቅ የሚል ቃል ይሰጠናል ማለት ነው። በእንደዛ አይነት መልኩ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ከሆናችሁ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። በተለይ ደግሞ ፊደላትን በደንብ አቀላጥፋችሁ ከቻላችሁ አገጣጥማችሁ ማንበብና መጻፍ የምትቸገሩ ከሆነ ፊደሎችን አገጣጥሞ ለማንበብና ለመጻፍ መጀመሪያ ማድረግ ያለብን ነገር ምንድነው? እያንዳንዱ ፊደሉን የተነጣጠለ ፊደሉን ወደ አንድ በመሰብሰብ ስንሰበስብ ግን ምንድነው የምናደርገው? ቅደም ተከተሉን በጠበቀ መልኩ ለምሳሌ 1 2 3 4 ካልነ አንድ ብለን 3 ማለት አንችልም። ለምን? ከመሃል ላይ ሁለት አለ። ፊደላትንም በዚህ መልክ መጠቀም መቻል አለብን። ምክንያቱም የእያንዳንዱ ፊደል ቅደም ተከተሉን ጠብቆ ሲመጣ ነው ትክክለኛ ትርጉም ያለው ቃል ሊሰጠን የሚችለው። ከዛ ውጭ ግን ፈጠራ የሚለውን ለማንበብ ፈን ጠርተን ራን ምንጠራ ከሆነ ከመሃል ላይ ያለው ሌላ ፊደል ስለሆነ በትክክሉ ቃል ሊመሰረትልን አይችልም። ቃል ለመመስረት የግድ ፊደላት ቅደም ተከተላቸውን ጠብቀው በስነ ስርዓት መደርደር መቻል አለባቸው ማለት ነው። እንደዛ ከሆነ በአጭር ጊዜ አማርኛን አቀላጥፎ ማንበብና መጻፍ ይቻላል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።